ምን አልክ? ኦኬ ዩኬ ነው። እሺ ዩኬ ኦኬ። ያ ቁመቴ ሜትር ከ80 ነው። ጥሩ ረጅም ነህ። እሺ እሺ እንዴት አየሽው? ፈገግታሽ ነው ፈገግታሽ ያስታውቃል። ተያይቶሻል። ኦኬ ጥያቄዎች ካሉክ ጠይቃት። ለማርዩማ ጥያቄዎች ካሉክ ጠይቃት። ኦኬ እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን። ኦኬ የት ነው የምትኖሪ? አሁን ያለው ዱባይ ነው። ኦኬ እንዴት ነሽ? ስራ ምናምን ሁሉ ሰላም ነው? ስራ አሪፍ ነው፣ እግዚአብሔር ይመስገን። ኦኬ እድሜሽ ስንት ነው? 28። ኦኬ እኔ 32 ነው። ኢትስ ኦኬ። ኦኬ ያ ባል ፀጉር ቤት ነው የሚሰራው? ዊ ሃቭ ሴም ጆብ። አንቺም ፀጉር ቤት ነው የምትሰሪው? አዎ እኔም ፀጉር ቤት ነው የምሰራው። ሴም ፕሮፌሽን። ደስ ይላል። ያ ታምራላችሁ፣ ማች ታረጋላችሁ። ፎሎ አድርጋት ኒኪ፣ ፎሎ አድርጋት ማርዩማን። ኦኬ ፎሎ ያረግሻል ወንድ ልጅ ቀድሞ፣ ከዛ አንቺ ፎሎ ባክ ታረጋለሽ። ኦኬ ፎሎ አደረኩ። አዎ ከዛ አንቺ ፎሎ ባክ አድርጊ። ኦኬ የምርሽ ነው ግን? እንዴ የምርን ከሆነ ነው የምሬን ነው። ኦፍ ኮርስ አይ አይደለም። እኔ አንድ ሰው እዚህ ጋር ቪዲዮ አብርቶ ፊቱ እየታየ አንድ ሰው ሊቀልድ አይችልም። ቆይ አይደለም። ቆይ እኔ ልንገርሽ አንዴ ሀቢባ፣ ወይ ባለፈው እኔ አወቅሽ አላውቅም። እዚህ ቤት ኬንያ እኖራለሁ ምናምን እየነገርኩሽ ከ20 ቀን በኋላ ዩኬ ሄዳለሁ ያልከው ልጅ ነህ? ያ ሄድክ አሁን? ያ ቬሪ ጉድ። እሰይ። እና የሆነች ልጅ ለእህቴ ፈልጓለሁ ብላ መታ ገብታ ነበር እኮ። ወረኛ ነች። ውሸታም ናት። ያ እሰይ። ፈጣሪ የእሷን ያላሳካው ለማርዩማ ጽፎክ ነው ፈጣሪ። ያ በጣም ደስ ይላል። በጣም ፍላጎት አለሽ ማርዩማ? ሲሪየስ ነው ሚኪ? እርግጠኛ ነሽ ፍላጎት አለሽ እያለሽ ነው እሱ። ሲሪየስ ፍላጎት ባይኖረኝ አልመጣም ነበር እዚህ። ጎበዝ። ቪዲዮ ከፍታ ፊቷን አንዳንድ ጊዜ መላስ ብቻ ፍላጎት አለው። ኖ one question, you are financially stable ነክ? ኖ አሁን ትንሽ I want financially stable, like I am okay with myself, I can work, I have my own money, but the man should be have financially stable, like have everything. አየህ ሲሪየስ ስለሆነች ነው አስረግጣ መስፈርቷን እየነገረች ያለችው። ቀልድ ስለማታውቅ ነው። ፋይናንሻሊ አይ ነው ወንድ ነው ፈልገው ፋይናንሻሊ ስቴብል ቢሆን እኔ ሲሪየስ ነኝ በጉዳዩ እያለች ነው። ግን አንተ ገና ሄድክ፣ ገና 20 ቀንክ ነው። ያ ምን ፋይናንሻሊ ስቴብል ቢሆን ገና ነክ እኮ አባቴ። ብዙ መስራት አለበት። ለመሆን ትጥራለህ? ዋት ሴትን ልጅ የማስተዳደር አቅም አለህ? ልጆች ቢኖሩ ልጆቻችንን የማስተዳደር አቅም አለህ? 100%. እኔ ለወደፊት መማር እፈልጋለሁ። ኦኬ ሶ that's why I'm searching financially stable, so at least when I have a baby or kids, like I can keep my kids at home and then I can go school. Okay? Yeah, I know. ኦኬ የመስራት ፍላጎት ካለው ስራ ካለው እኔ ችግር የለብኝም። ሰርቶ እሰራለሁ ከሆነ ሚሰራ ከሆነ እኔ እሰራለሁኝ። የራሴ የሆነ ገንዘብ አለኝ። ኦኬ ግን ሚሰራው ፈልገው ኦኬ እኔ ፎሎ አድርጊ በውስጥ ስልክ ይልላክልሽ። ነገ ሄጄ ስራ ላሳይሽ ብዬ ነው። የወንድና የሴት ነው የሚሰራው ፀጉር ቤት። አቡ የሚሰራ ይመስልሻል? አዎ ልጁ ሲሪየስ ነው። ከዚህ በፊት እዚያው ልጅ ገብቶ
ወደ ዩኬ ሊሄድ 20 ቀን የቀረኝ ከፈለች ትኬት ላሳይሽ አለኝ። ችግር የለውም እና አንዲት ልጅ ለእህቴ ዩኬ ነው ያለችው ለእህቴ ብላ ገብታ እሷን አገናኝቼው ነበረ። አልተሳካም። ልጅቷ ወረኛ ናት። እሱ ደግሞ ቁም ነገረኛ ነው፣ ሲሪየስ ነው። ገባሽ? ለዛ ነው አስረግጦ ደጋግሞ የጠየቀሽ እውነትሽን ነው ወይ ወሬ አይደለም ወይ የእውነት ትዳር ፈላጊ ነሽ ብሎ ደጋግሞ የጠየቀሽ ለዛ ነው። አንቺም ደግሞ ሲሪየስ ነሽ። ፋይናንሻሊ ስቴብል የሆነ ሰው ነው የምፈልገው ብለሽ አቋምሽን፣ ይሄ ለራስሽ ያለሽን ዋጋ ነው የሚያሳየው። አንድ ሰው ቁመትሽ ግን ስንት ነው? ሜትር ከ50 በጣም አጭር ስለሆንኩኝ ረዥም ወንድ ነው የምፈልገው። አጭር ሴት ለትዳር ትሆናለች። እኔ ግን ረጅም ሴት በጣም ነው የሚወደው። እኔ ረጅም አይደለም። ኦልሞስት ሜትር ከ60 ከ65 እኔ ሜትር ከ50 ነኝ። ሪሊ? አይ ችግር የለም። ዋና ፍላጎት ነው፣ ቁመት ምናምን አይደለም። አንተ ሜትር ከስንት ነህ? ሜትር ከ80 ረጅም ነህ። ሜትር ከ80 ላይክ ፋይናንሻሊ ስቴብል ወንድ ባል የምፈልግበት ምክንያት መማር ስለምፈልግ ነው ብላለች። መማር ለወጥ ትፈልጋለች እና አይ ቲንክ ለመማር ደግሞ የባል ፋይናንሻል የሚያስፈልግሽ አይመስለኝም። ዩኬ ከሄድሽ መንግስት ነው የሚያስተምርሽ ማለት ያ ብቻ ሀቡያ እኔ መማር ስፈልግ ቢያንስ ባለቤቴ ቤቴን ማስተዳደር መቻል አለበት፣ ልጆቻችንን ማስተዳደር መቻል አለበት። እኔ ትምህርት እስከምጨርስ ድረስ ስለ ገንዘብ ማሰብ አልፈልግም። ትምህርት ላይ ነው ፎከስ ማድረግ የምፈልገው። ጎበዝ ይገባል። ለዛ ነው እሱ ደግሞ የወንድ ኃላፊነት ነው፣ ግዴታ ነው። ወንድ ልጅ ፕሮቫይደር ነው። እሱ እኔም ማስተዳደር ከቻለ እኔም ማስተማር ከቻለ የቤታችንን ችግር የሚችል ከሆነ ኢትስ ኦኬ ፎር ሚ። ኦኬ ቴንክ ዩ። እና ምን ታስባላችሁ? ፎቶ ተደራርጋችኋል። ቁጥርህን ትልክላትና ወሩና ከተግባባችሁ ሁለታችሁም የሚያስማማችሁ ነገር ከበዛና ከተግባባችሁ በቃ ሰርጋችሁ በኔ ስፖንሰር ነው። ሪም ጎልድ ደግሞ ዳይመንድ ሪንግ አና ጆኪንግ ጋይስ አም ሲሪየስ። ከሪም ጎልድ ሪም ጎልድ ዳይመንድ ጀምራለች። ሪም ዳይመንድ ሶ 50% ዲስካውንት ለእኔ ተዋውቀው ለሚጋቡ ቃል ገብታልኛለች። ስለዚህ እሱን ደግሞ ላይቭን ደግሞ ሪከርድ አድርጌ ያስቀምጫለሁ ማስረጃ። ሶ 50% ዲስካውንት ሪንግ ዳይመንድ ከሪንግ ጎልድ ይበረከታል። ከሰክሰስ በጎ አድራጎት ድርጅት ደግሞ ቤት አለ። ፉል ፓኬጅ ነው። እኔ ባልና ሚስት ሳገናኝ ስፖንሰሮች ሰርጋችሁ ስፖንሰር ይሆናሉ። ቤት ደግሞ ከሰክሰስ በጎ አድራጎት ድርጅት ትኬት ቆርጡና አይደርሳችኋል። በቃ ሁሉ ነገር አለ። እኔ ቤት ከእናንተ የሚጠበቀው መስማማት ነው፣ መዋደድ፣ መፋቀር ነው፣ መግባባት ነው። እሺ እሺ። እናመሰግናለን ሀቡ። እኔም አመሰግናለሁ። በጣም ነው የምታምሪው። እውነት መጀመሪያ ስትገቢ ሌላ ዜጋ መስለሽኝ ነበር እና እየጠበቅኩ ነበር። እንትን ስታበሪ አረብኛ ነው፣ እንግሊዝኛ ነው፣ ህንድኛ ነው። ህንድም ትመስያለሽ። ህንድኛ ነው፣ አረብኛ ነው፣ እንግዲህ ምንኛ ነው ትንሽ ልታወራ ብዬ እያሰብኩ ነበር። በጣም አመሰግናለሁ። በጣም ነው የምወድሽ፣ በጣም ነው የማከብርሽ። አለው እና ወይኔ እንትን የሰርግ ዘፈን ሳልከፍት ኔትወርኩ ነቀለው። ዩኬ የሚኖር ሰው ግን እንዴት ኔትወርክ አይኖረው? ና ና ና ና ና የሆነ ነገር ውጭ ወጥተህ ዩኬ ለመኖርክ ማስረጃ አሳየን። አይ እንደሚሄድ ቃል ገብቶ ነበር። ከ20 ቀን በኋላ ሄዳለሁ ትኬት ላሳይ ሲለኝ ስለነበር ወጥቶ ዩኬ ውስጥ ታዋቂ ነገር ጻፉልኝ። ሚሚዬ ዩኬ ነው የምትኖር። ሚሚዬ ጻፊ ዩኬ ውስጥ ታዋቂ ነገር ወጥቶ ያሳየን ዩኬ ለመኖሩ ማስረጃ፣ የሆነ ቢልዲንግ ስም ምናምን ንገሪኝ። እሱ ወጥቶ በቪዲዮ ያሳየን ዩኬ ለመኖሩ። ደግሞ እንትን ብለሽዋላ፣ ፎሎ አድርገሽዋላ። ሚኪ ነው ስሙ። ያ ፎሎ አድርገው ሚኪ ብሎ ዩኬ የሚል ስም አለው ከጎኑ ያገፉ ኢት It depends where in UK he is. Okay, I will ask you where in UK he is. After that, እዛ ቦታ የምትኖሩ ሰዎች የሆነ ነገር ትነግረኛላችሁ። እሱን አሳየኝ እለዋለሁ። አቡ ሰክሰስ ስልኩ አይሰራም። ይሰራል። ፎሎ አድርጌው ይኸው እንዴ ዳይመንድ ዩኬ ነው እኮ ነው።
ነው ደግሞ ነግረን ነው መታለች። ባሰስኮ ቆማ በየሰፈሩ ላይ ነው ያለው። ሰክሰስን ፎሎ እያደረጋችሁ ሀቡዬ ወይ የስልክ ቦክስ ወይ ደግሞ ሮያል እንትን ያሳየሽ ቦክስ ሮያል ቦክስ በየቦታው ነው ያለው። ሮያል ቦክስ አው ይሄ ሮያል ቦክስ ማለት የፖስታ መክተቻ የእናንተ እንለያለን። አሁን እንለያለን እና እንትናችን ይለያል። የእንትን የስልክ ቦክሳችን የስልክ ቦክሳችን እየቀረ ስለሆነ የእንትን ያሳይ ማለት ሮያል እንትን ኦኬ በቃ ወይ የመኪና ታርጋ ወይ ደግሞ የፖስታችን ኖ የፖስታችን የመኪና ታርጋ ማለት የተለያየ ሀገር ሊኖር ይችላል። ኦኬ የዩኬ ኮድ አይለይም እንዴ? እንደኛው በካታር እንደ ዩናይትድ አረብ አለ ግን ከሌላ ከብዙ ሀገሮች ስለሚገባ sometimes ያ ማለት ዩሮፕ ሆነች እኮ እዚህ መንዳት ትችላለች፣ ድራይቭ ማድረግ ትችላለች ምናምን። ኦኬ እሺ ፖስታው በቤታችሁ በርጋ ነው የእናንተ ፖስታ ይኖራል። በቃ በአካባቢያችን ቅርብ ማለት 10 ደቂቃ ምናምን ወክ ቢያደርግ ነው። ደግሞ በጣም ቆንጆ ነሽና በጣም ይገባሻል። በጣም በቃ ቆንጆ ወንድ እየፈለኩልሽ ነበረ ከስር በጣም ስነ ስርዓቷ ሁሉ ነገሯ በቃ ቆንጆ ወንድ እየፈለኩልሽ ነበር ከታች ማለት ነው። እኔ ታውቂያለሽ ሰርች አድርጌ ነው ማስገባቸው። አንዳንዴ ይዋሻሉ እንጂ ገብተው እና በጣም ታምራለሽ። አርጋ ነው ፕሮፋይላቸውን ፈትሻ ምናምን ነው የምታስገባቸው። ዳይመንድ ለሆነ ወንድሜ ማለት ነው ተመኝቻት ነበረ ግን በቃ መለጠችኝ። እሱ ዩኤስ ነው የሚኖረው እና ታዲያ ምን ችግር አለው? አምጪዋ ይምጣ ለመሰለሽ እሱ አይመጣም እዚህ ጋር ለዛ እኮ አይ ካልሆነማ እንዴ እኔ ዝም ብዬማ ለማንም ሰው በውስጥ አልሰጥም። ማንም ሰው ቢሆን አይ ኖ በቃ ለዛ ነው ላይፍ ሪከርድ ስለማስቀምጥ ነገ እከሌ እንዲያረገኝ ቢሉ ያንን ሰው ስለማልፋታው ዝም ብዬ ያ በጣም ይገባሻል። ስነ ስርዓትሽ ላንቺ የእውነት በጣም ደስ የምትል ልጅ ናት። አላምሽን ደግሞ ወድጄልሻለሁ። በራስ መተማመኗን በጣም ወድጄላታለሁ። መማር መፈለጓን ለወደፊቱ መማር ፈልጋለሁ። በቃ ነው በራሷ የምትተማመን ሴት ዋጋዋን ታውቃለች። ሰው ምን ይለኛል ምናምን አትልም። ፋይናንሻሊ ስቴብል ስትል ብር ወዳጅ ናት ይሉኛል አትፈራም። ለምን በራሷ ትተማመናለች። የሚገባትን ታውቃለች። በራሷ ስትተማመን ሴት ለራሷ የሚገባትን ታውቃለች። ሰዎች ምን ይሉኛል የሚለው ነገር አያስጨንቃትም። እዚህ ጋር ፋይናንሻሊ ስቴብል ስትል ሰዎች ብር ወዳጅ ናት ሊሉኝ ይችላሉ ብለው አልፈራችም። አንዳንድ ሴቶች ጥሩ ለመባል አንዳንድ ሴቶች ይገቡና ስራም ባይኖር ችግር የለውም በእኔ ብር አብረን እንሰራለን ወይ ምን መልካም ናት እንዲባሉ ገባሽ? ስራም ባይኖር ስራ የሌለው ባል እንዴት ብለሽ ነው ለትዳር የምትመኙ? እሺ ብለሽ አክሰፕት የምታደርጊው ወንድ ልጅ ስራ ከሌለው ምንድነው ምኑን ነው የምታገቢው? ስራ የለኝም እሺ ወንድ ብቻ ይሁንና ችግር ለማብረን ሰጥተን እናድጋለን። በምን ስራ የለውም በእኔ ብር ሰጥተን እናድጋለን። ለምን ደግ እንዲባሉ መልካም። ለዚህ ደግ መባል ከፈለጋችሁ በጎ አድራጎት ድርጅት አለ። ብራችሁን ወስዳችሁ በጎ አድራጎት ድርጅት መስጠት ትችላላችሁ። አውዬ የቀድሞ ልጅ ደግሞ ወድጄላት ነበር። ይሄ ዩኬ ነው የሚኖረው ምናምን የነበረው ማለት ነው። እሱ የቀድሞው የወጣው ሳያገኝ የወጣው ለሮብ የቀጠርሽው በጣም ማች ያደርጋሉ። ወይኔ ሮብ ነኝ በጣም ነበረች እኮ እና ለምን እኔ ጻፍኩኝ የሰማኝ የለም እኮ በጣም ማች ያደርጉ ነበረ። በጣም ማለት ነው ጋታው ምናምን ማች ያደርጉ ነበረ። መጀመሪያ የመረጥኩላት ልጅ እኮ አመስግናኛለች። ታውቂያለሽ እያወሩ ነው አንድ ቀን ይመጡልሻል ያለው ውበት ብትይ መጀመሪያ ከዛን ቀን በኋላ እንደ ዳይመንድ ያንቺ ምረጭ ይመልሽ እኔ የእውነት ቴንኪው ብላኛለች። የእውነት እውነቴን ነው ሲያምሩ ማሻአላ ኖ ሂ ዋንት someone from UK እኮ አግብቶ መውሰድ ይችላል። እሷ እኮ ስቴብል ነች እንዴ? he is not in UK, he is living in United Arab Emirates, but he wants someone from UK ሀቢብቲ ራሱ መሄድ የሚፈልገው አንዲት ልጅ እንደውም ገብታ መጀመሪያ ዩኬ ይምጣ ማመን ስላልቻለች እሱ መጀመሪያ ዩኬ ይምጣ አለች። የዩኬ ባንዲራ ያደረገች ናት። ይኸው ሚኪ ዩኬ ሀቀኛ ስለሆነ ተመልሶ መጥቷል። ኔትወርክ ነበር የነቀለው። ኢንቫይት ሚኪ ዩኬ። ሚኪ ደግሞ ሲሪየስ ነው በእርግጥ ግን ያው በቃ ይኸውልሽ ዩናይትድ አረብ ኤሚሬት ነው የሚኖረው። ራሱ ዩኬ መሄድ ስለሚፈልግ ዩኬ ያለች ነው የሚፈልገው። ገብቶሻል? ያው ያላወኩም እኔ ዩኬ የሚኖር ነው። ይሄኛው ሚኪ ዩኬ ኢንቫይት እንዳታረጉ። ፌክ ነው። ለመግባት ሚኪ ዩኬ ብሎ ስሙን ቀይሮ ነው የሆነ ሰው የመጣው። ራሱ አይደለም። እሱ ፕሮፋይል እንደዚህ አይደለም። እሷማ እዚህ ቤት ትዳራለች እንዴ?
በጣም ነው የምታምረው። እኔ መጀመሪያ ሌላ ዜጋ መስላኝ ነበረ፣ አረብ ምናምን መስላኝ ነበር፣ አረብ ህንድ መስላኝ ነበር። እና ሚካ ስታበራ አማርኛ ስታወራ ሌላ ዜጋ መስለሽኝ ነበር እኮ አልኳት። ልቅም ያለች ቆንጆ። ዩናይትድ አረብ ኤሚሬት ለስራ ነው ቪዚት ነው የመጣሽው? ነው ለስራ ነው የመጣሁት። ይሄ ልጅ ነው። እስቲ ራሱ ይሆን እንዴ? እስቲ ተሳስቼ ይሆን እንዴ? እስቲ አስገብቼ ካለ ማግባ ወዲያው ቪዲዮ ካላበራ ተቀበላለሁ። ፀጉር ቆራጮች ብዙ ብር ነው የሚያገኙት። ኤኒዌይ ሰሪዎች ምናምን ብር አላቸው። ይወስድሻል ማን እንደሚኖረው እንጠይቀዋለን። ያፍጥ ነው ታይሟን እንዳይፈጅባት እንጂ። ዋው ራሱ ሌላ ሰው መስሎኝ እኮ ነው። እኔ ፕሮፋይል ክን ስም ትጠይቀው ያንተን ስም አድርጎ ኦኬ። የት ሄደህ ነው? አይ የሆነ ቦታ ጠራኝ። ከዛ ወጥቼ ከዛ ዋይፋይ ተዘግቷል። እሺ ሚኪ የት ከተማ ነው የምትኖረው? ለንደን ዩናይትድ ዩኬ የት ከተማ ነው የምትኖረው? we want to prove that ዩኬ ያ ማስረጃ እንፈልጋለን፣ ማረጋገጫ ዩኬ ለመኖር ኦኬ። የት ነክ ዩኬ? ውጭውን እያሳየን ነው። ይሄ ዩኬ የት ነክ ዩኬ? የት ነክ? ግንብ ብቻ ይፈልጋል። አንዴ ዳይመንድ ዩኬ አካባቢ ነክ ይመስላል። ዩኬ ይመስላል ነው ግን የት ነክ ዩኬ? የት ነክ ዩኬ? ሚ የት ሾርቡሽ ምን አልከኝ? ሾርቡሽ ኦኬ ያው የመሰከሩ ነው። ዳትስ ዩኬ ለንደን ነው። ያው ለእንትን ነው ለንደን ነው። ያው ግድግዳና ጣራ ብቻ አይታችሁ እንዴት ነው የምታውቁት? እናውቃለን። የድሮ ስታይል ነው ቤታቸው በብዛት ነው። እንደዛ ነው በድሮ ነገር ኖ ዩኬ ነው። አካባቢውን ነገረኝ እኮ የት እንደሚኖር። በቃ እሺ ጥሩ። ስለዚህ አረጋግጠናል። እውነቱን ነው፣ አልዋሸም። ሚኪ ቁም ነገረኛ ነው፣ ሲሪየስ ነው። ይሄ ነው ለሁለተኛ ጊዜ ነው ሲገባ እኔ አምኜዋለሁ። አዎ አካባቢ እኮ ነው። ለምሳሌ የማይታወቅ ፕሌስ አለ። እሱ የት እንደሚኖር ቦታውን እኮ ነው የተናገረው። ማለት ከኔ ብዙ አይርቅም። ላይክ የ45 ደቂቃ መንገድ ነው። በጣም ጥሩ። ስለዚህ በቃ ጥሩ ነው። ወደፊት አግብቶ ማን ተወሰዳት ወራጂ ጠይቃቸው። 45 ደቂቃ ከሆነ ቀላል ነው። ሁና ለባሊ ታውሳል። ያው ልጅ ባሱን አሳየሽ። ባሳችን ይሄ ነው ባሳችን። ሶሪ ራስቸው ነው እንጂ በባሳችንም እንታወቃለን። ይሄ ነው ባሳችን ይሄ ነው። ስለዚህ አምነናል ዩኬ እንደምትኖር ማርዩማ ፎሎባክ መልሽለት። ፎሎባክ አሁን ኮንፈርም አድርገን በቃ አፕሩቫል ሰጥቻለሁ። ፎሎባክ መልሽለት። የስ ፎሎባክ ተደራርጋችኋል። ቁጥር ትቀያየራላችሁ፣ ትደዋወላላችሁ። የሚያስማማችሁ ነገር ከበለጠ ከተግባባችሁ ለቁም ነገር ስትበቁ እኔ ያለሁላችሁ ስፖንሰራችሁ። ዶንት ወሪ እኔ እያለሁ ዶንት ወሪ አባውት በቃ ጉድ ላክ። እሺ ከታቾኝ ላጨብጭብ። ዳይመንድዬ ካንቺ 45 ደቂቃ ስለሆኑ ጠይቂያቸው ሲመጡ። እጠይቃታለሁ። ኧረ እንዲቀላል ሲኒ መሰለች ቆንጆ አደራ ሰጥቼሻለሁ። እየሄድሽ ጠይቂያታለሽ። እጠይቃታለሁ። ስትወልድ ምናምን አራስ ትመርቂያታለሽ። 45 ደቂቃ እኔ አርሳታለሁ። ኧረ ችግር ነው። ጎበዜኝ ነው ሙሪልኝ የኔ እህት። አሜንስ ቴንክ ዩ። እሺ ከታቾኛ አልልልላል
አትከልክሏል በፍቅር ማዶ ልቧን የገዛ ኩራት የባለ ስንት ይሰራል ሚስቱን እንዳለ የማያስከብር ጀግና ነው ባሏ የማያሳፍር ይበልጣል እንጂ ከዘሩ ፍቅር የጀግና ልጅ ነው ጥንትም ከዘሩ አባውታንዬ 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 ያሆ 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 ኮንግራቹሌሽን ብለናል። እንኳን ደስ ያላችሁ ሁለት ቆንጆዎች። ያማረ የሰመረ የአብርሃምና የሳራ ያርግላችሁ። እኔ አለሁላችሁ ሁሌ ኤኒ ታይም። እሺ ወንድሜ እናመሰግናለን ሀቡ። እሺ ቆንጆ ዩር ዌልካም የኔ ውድ የኔ ውብ ይመቻችሁ። የመጨረሻ አራዳ ነሽ እናቴ ትሙት። ውድ ገባሽ። ይመቻችሁ። ወደሚቀጥለው ሰው ልሸጋገር ነው። ሜሪ ናት ተረኛ። ሜሪ ናት ተረኛ። አሁን ሜሪ እናንተን ቻው ብያለሁ። ቻው ማሪ ባይ ባይ ኒኪ ባይ ማሪ። እሺ አሁን የሜሪ ተራ ነው። መጀመሪያ ሰክሰስ ፈርስት። ሰክሰስ እንኳን ደህና መጣክ ጋይስ። ሰክሰስ ሰጎ ድርጅትን እንዴት ነህ? አለን። ኮንግራጁሌሽን በጣም ደስ ብሎናል። ዛሬ 4 ሰው ድረናል እንግዲህ። ኧረ ኮንግራጁሌሽን በጣም ደስ የሚል ነገር አለ። ደስ ብሎኛል በጣም። እንኳን ደስ ያላችሁ በጠቅላላ በውስጥም ያላችሁ እዚህ ስክሪን ላይ ያላችሁ እናመሰግናለን በጣም። የቤት ስፖንሰር እኛ አለን። ይኸው እየነገርኳቸው ነው። አታስቡ። እኔ ሳገናኛችሁ ትዳር ሳገናኛችሁ በኢትዮጵያ 2000 ብር ብቻ ከሰክሰስ በጎ አድራጎት ድርጅት ትኬት በመቁረጥ የቤት ባለቤት ትሆናላችሁ። ቤቱ አያሳስባችሁም ማለት ነው። ዳይመንድ ሪንግ ደግሞ ሪም ጎልድ ዳይመንድ ጀምራለች። ሪም ዳይመንድ ብላ ደግሞ መታልናለች። ሶ እኔ ቤት ለሚተዋወቁ ጥንዶች 50% የጋብቻ ዳይመንድ ሪንግ 50% ቃል ገብታልኛለች። ስለዚህ ፉል ፓኬጅ ነው። ወንደርፉል በጣም ደስ ይላል። በጣም ደስ ይላል። ጋይስ የማታውቁ ካላችሁ ልንገራችሁ። ሰክሰስ በጎ አድራጎት ድርጅትን ፎሎ በማድረግ በኢትዮጵያ 2000 ብር ብቻ የቤት ባለቤት መሆን እንደሚችሉ ያውቃሉ? በኢትዮጵያ 2000 ብር ብቻ ትኬት በመቁረጥ የቤት ባለቤት መሆን ይችላሉ። እንዴት ካላችሁ በመጀመሪያ ሰክሰስን ፎሎ ታደርጋላችሁ። ማሪ ሚዩት አድርጊ። ሁለተኛ የሰክሰስ ባዮ ላይ ያሉትን 4 ከስተመር ሰርቪስ ስልክ ቁጥሮች በመጠቀም ሄዳችሁ በዋትሳፕ ትኬት መቁረጥ እፈልጋለሁ ብላችሁ በኢትዮጵያ 2000 ብር ብቻ ትኬት ቆርጣችሁ የቤት ባለቤት መሆን ትችላላችሁ። እጣው የሚወጣው እዚህ ቤት ጁላይ 30 ነው። ይሄ 3ኛ ዙር ነው። 1ኛ ዙር፣ 2ኛ ዙር እስካሁን ድረስ ላይቭ ላይ 40,000 ሰው በተገኘበት ላይቭ ላይ እጣው ወጥቷል። በእነማ ደረሳቸው ቤቱን ማየት ከፈለጋችሁ ሰክሰስን ፎሎ አድርጋችሁ ቪዲዮዎቹን መመልከት ትችላላችሁ። ስለዚህ ይሄ 3ኛ ዙር እጣ የሚወጣው ጁላይ 30 በኢትዮጵያ ሐምሌ 22 ነው። እድሉ እንዳያመልጣችሁ ተጋብዛችኋል። ጥቂት ትኬቶች ስለቀሩ እንዳያልቅባችሁ ቶሎ ቁረጡ። በመጨረሻ ሰዓት እንደለመዳችሁት 1ኛ ዙር ላይም 2ኛ ዙር ላይም እንደለመዳችሁት እኔ እንዳታስጨንቁኝ ከአሁኑ እየነገርኳችሁ ነው። ያላችሁ አጭር ጊዜ ነው። የቀሩት ትንሽ ትኬቶች ናቸው። ቶሎ ሰክሰስን ፎሎ በማድረግ ባዮ ላይ ሄዳችሁ ቁጥሮችን በመውሰድ ኦርደር ማድረግ ትችላላችሁ። ትኬቱን መቁረጥ የምንችለው እኛ ከሀገር ውጭ ያለን ሰዎች ብቻ ነን። ሀገር ውስጥ ያሉ ሰዎች መቁረጥ አይችሉም። እኛ ግን ከሀገር ውጭ ያለን ሰዎች ሀገር ውስጥ ላሉ ቤተሰቦቻችን፣ ዘመዶቻችን፣ ጓደኞቻችን መቁረጥ እንችላለን። በስማቸው እኛ መቁረጥ እንችላለን። እኔ ለቤተሰቦቼ፣ ለጓደኞቼ፣ ለጎረቤቶቼ፣ ለሰፈሪ ልጆች ለሁሉም ቆርጫለሁ በስማቸው። እናንተም እድላችሁ እንድትሞክሩ ጋብዣችኋለሁኝ። 1ኛ ዕጣ ባለ 3 መኝታ ቤት ኮንዶሚኒየም፣ 2 ባለ 3 መኝታ ቤት ኮንዶሚኒየም፣ 2ኛ ዕጣ 2 ባለ 2 ነው። 1ኛና 2ኛ ዕጣ ባለ 3 መኝታ ቤት ኮንዶሚኒየም፣ 3ኛና 4ኛ ዕጣ ባለ 2 መኝታ ቤት ኮንዶሚኒየም፣ 5ኛና 6ኛ ዕጣ
ባለ 1 መኝታ ቤት ኮንዶሚኒየም፣ እንዲሁም ቦኖስ እጣዎች ይኖሩናል። ከዚህ በፊት የነበረው 3ኛና 4ኛ ዕጣ ግማሽ ሚሊዮን ብር ምናምን ነበር አይደል? አሁን በቤት ነው እንዳለ ድቅድቅ 6 ቤቶች መጥተውልናል በ3ኛ ዙር። ስለዚህ ሌሎች ደግሞ ቦኖስ እጣዎች ደግሞ ላይቭ ላይ ሰርፕራይዝ ነው የሚሆኑት። እድላችሁን ሞክሩ እንዳያመልጣችሁ፣ እንዳትጸጸቱ በኋላ። ሁለቱ ደግሞ እዚህ ጋር ሀቡ 08 እና ሀቡ 07 ሀቡ 08 እና 07 የኔ ባካፕ አካውንቶቼ ናቸው። ፎሎ ያላረጋችሁ ካላችሁ ፎሎ አድርጓቸው እነሱም ባካፕ አካውንቶቼ። ዛሬ ጌም የለሽም ሀቡ? አለኝ። ሚኪ ሰርግ ጥሪ ስላለበት ትንሽ አርፍዶ ስለሚመጣ ነው አለኝ። እሺ አሁን ወደ ተረኛ ወደ ሜሪ እንሄዳለን። የሜሪን መስፈርት አነብላችኋለሁ፣ ኮዷን ነግራችኋለሁ። ሜሪን ያላችሁ ኮዷን ጽፋችሁ ትገባላችሁ። ሜሪ በእምነቱ ሙስሊም የሆነ ትንሽ ስምሽ ግራ ያጋባል። ሜሪ ብሎ ሙስሊም ሰምተን ስለማናቅ ኮንፊውዝ ሆነን። ሙስሊም ነሽ የምር? አዎ ሙስሊም ነኝ። ኦኬ ሙስሊም ነሽ ስልሽ ሙስሊም ብትሆኝ አልሐምዱሊላ ሙስሊም ነኝ ነበር የምትይው እርግጠኛ? አልሐምዱሊላ ሙስሊም ነኝ። እሺ የሜሪ መስፈርት በእምነቱ ሙስሊም የሆነ እድሜው ከ30 እስከ 35 የሆነ የትም ሀገር የሚኖር ጸይም ወይም ቀይ መካከለኛ ቁመት ያለው ስራ ያለው አግብቶ የፈታም ቢሆን ችግር የለውም ልጅም ቢኖረው ችግር የለውም ብላለች ሜሪ። የሜሪ መስፈርት የምታሟላ ወንድሜ ካለክ ኮዷ 09 ነው። ማህተብ አድርጋለች እያሉ ነው። አንገትሽን አሳይኝ ውዴ። ማህተብ አይደለም ወርቅ ነው ጋይስ፣ ወርቅ ነው። ኧረ ተው 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 ተው። እሺ ሌትስ ጎ። ወንድ ሆኖ ስሙ የሙስሊም የሆነ 09 የሚጽፈውን አስገቡ። ዝም ብላችሁ ማንንም ሳይሆን 09 የሚጽፈውን ወንድ እዩት። ወንድ መሆኑን በስሙ አረጋግጦ የሙስሊም ስም መሆኑን አረጋግጣችሁ አስገቡት። ካለበለዚያ እኛ የምንቀልድበት ጊዜ የለንም። ስለዚህ የሜሪ አጋር እስከሚገባ የስናፍቅሽን ኮድ እጽፋለሁ፣ መስፈርት እጽፋለሁ። ሰላም ወንድሜ። ሰላም። ስናፍቅሽ አስታውሽኝ እንዴ? ገና የእሱ ፍቅር ላይ ገና ከናፍቆቷ ሳትወጣ ሌላ ልትፈልግ መጣክ ብዬ እኔ ደግሞ ኤክስክ ናፍቆት ሳትወጣ ስናፍቅሽ አስታውሽኝ እያልክ ከዛ ሌላ መስሎኝ ነበር። እህትክን ነው ስናፍቅሽ አስታውሽኝ። አሁን የምትመጣዋ ሴት ታምናለች እህቱን ነው ብላ ታምናለች ብለህ ታስባለህ? ምናልባት እንዳይመስላት ኦኬ። ከእሷ ካሰበች ዋናው እሷ ትመንህ ብቻ ሌላ ምንም ተገኘ ነው። እሺ ማታመኛው ችግር የለም። እሺ ወንድሜ ስናፍቅሽ መዝግብ ያለው ከእምነት ነው የምንጀምረው። የምን እምነት ተከታይ ትሁን? ሙስሊም ትሁን። ሙስሊም ግን ሙስሊም አትመስልም አንተ። ምን ልቅራልሽ? እድሜ አልሰማክም? ለሜሪ ነበር የገባከው ቅድም። ለካ ልጅ ስላላት አሁን አስታወስኩ ወንድሜ። እሺ በእምነቷ ሙስሊም የሆነች እድሜዋ እስከ 25 ከ20 እስከ 25 የት ሀገር የምትኖር? ያው ኢትዮጵያ የምትኖር። እኔ ያለሁት ሌላ ሀገር ነው፣ ግን ኢትዮጵያ መኖር ፍላጎት ስላለኝ። ኦኬ ጥሩ ሀገር ቤት የምትኖር። እሺ መልኳ ጸይም፣ ቀይ፣ ጥቁር ምን አይነት መልክ? ጠይም ሴት ነው የምትፈልገው። ጠይም ሴት ነው የምትወደው። እሺ ጸይም። እሺ ቁመቷ ረጅም፣ አጭር፣ መካከለኛ? ረጅም ብትሆን ቢቀር እስከ 67 ሴት እስከ 67 እስከ 67 ነው። ምን አባ አይሰማም እኮ ፈድሉ ሚውት አድርገህ ቪዲዮ አብራ ወንድሜ። አዎ ሚውት አድርግ፣ ከዛ ቪዲዮ አብራ። ሜትር ከ67 እሺ ስራ ቢኖራትስ ባይኖራትም ትቀበላታለህ? በስራ እንዲኖራት አልፈልግም። ኦኬ ስራ እንዳይኖራት ጭራሽ? ለምን? ታድላ ልንገርሽ፣ ሴት ልጅ ማለት ነው ማኔጅ የምታደርገው ልጆቿ ከቤት ስትሆን ነው። በሰራተኛ ዋለ ልጅ እና በእሷ ማኔጅ ያደገ ልጆች ልዩነት አላቸው። ያን ደግሞ ከስራ የበለጠ ነው። ገብቶች? ትክክል። ኧረ ታድላሽ። አባቴ ቁጭ ብላ ቤት የምትበላ ፀሐይ ሳይነካት የሰው ፊት ሳገርፋት የታደለች ናት። አንተን ያገባች የሌላት ታድላ። በማየሙት ለመጀመሪያ ጊዜው የመጀመሪያ ስራ የሌላት ያለ እናቷ የመረቀቻት ናት። ቤት ቁጭ ብላ ከቤት ሳትወጣ ፀሐይ ሳይነካት የሰው ፊት ሳይገርፋት ቁጭ ብላ ንግስት ናት። በቃ
ንግስት እሺ አግብታ የፈታች ብትሆን ትቀበላታለህ? እቀበላለሁ፣ ግን ነገርኩሽ እኔ ልጅ እንዲኖራት አልፈልግም። እሱ አቋም ከተናል። ግን አንተ አግብተህ ፈታሃል? እኔ ገና አላገባሁም። ኦኬ፣ ስለዚህ ያላገባች አቋምክን እርግጥ ለምን መሰለሽ? ያገባች ብትሆንም አሁን ምን አለ መሰለሽ፣ እሷ ያገባችው በሐራም ሳይሆን በሐላል ነው። በሐላል ያልሆነ ነገር እኮ ፍሬንድ ይዛ ታገቢያታለሽ። ያን በአሁኑ ሰዓት ያለያዝ አታገኝም አብዛኛው። እና አግብታ የፈታችው እኮ በሐላል ነው ያገባችው። ለምን ትሸማቀቂበት? የምትሸማቀቂበት ያው ፍቅረኛ ይዛ እንትን ያለችው ነው። ትክክል። እሺ አግብታ የፈታች ብትሆን ችግር የለውም። ግን ልጅ ያልወለደች ከተዳሯ ልጅ ያልወለደች ልጅ አይፈልግም። ኦኬ በጣም ጥሩ። የወንድማችን ስናፍቅሽ አስታውሽኝ ለእህቱ ነው ይህንን ያለው፣ ኮንፊውዝ እንዳትሆኑ። ኮዱ 10 ነው። መስፈርቱ በእምነቷ ሙስሊም የሆነች እድሜዋ ከ20 እስከ 25 የሆነ ሀገር ቤት የምትኖር ጸይም፣ ቁመቷ ከሜትር ከ67 እስከ ሜትር ከ67 ድረስ፣ ስራ የሌላት ራሱ ያስተዳድራታል። አዩ ግን የምኖረው ውጭ ሀገር ነው። እኮ ኢትዮጵያ ትገባለህ አንተ? ኢትዮጵያ በቃ ከ3 ዓመት ምናምን በኋላ እገባለሁ። ጀርመን ነው የምኖረው። እንግዲህ እገባለሁ ብዬ ራሴ እቅድ ስላለኝ ጥሩ። ስለዚህ ስራ የሌላት ራሱ የሚያስተዳድራት ቤት ቁጭ አድርጎ ያስተዳድራታል። በቃ ወንድ ነው፣ ትክክለኛ ወንድ። እንደዚህ ሚስቱን ቤት አስቀምጦ ያስተዳድራል። የስ እና አግብታ የፈታች ብትሆን ችግር የለውም። ልጅ ግን እንዳይኖራት። ይህንን መስፈርት የምታሟይ እህቴ ካለሽ 10 ቁጥር ትጽፊያለሽ፣ አስገባሻለሁ። ቪዲዮ አብርታሽ ጥያቄዎች ካሉሽ ትጠይቂዋለሽ። እሱም ጥያቄዎች ካለሽ ይጠይቅሻል። አመሰግናለሁ። ኮዱን ጻፉና የሙስሊም ስም የሴት ስም መሆኑን አረጋግጣችሁ፣ ፎሎ ደግሞ ከ500 በላይ መሆኑን አረጋግጣችሁ። ለምን ከ500 በታች ቪዲዮ ማብራት ስለማይችሉ ቪዲዮ የማያበራ ሰው አልቀበልም። አንድ ሰው ገብቶ ቪዲዮ ለማብራት ፈቃደኛ ካልሆነ ያ ሰው ባለትዳር ነው ማለት ነው። አልቀበልም። ቴንኪዩ። እሺ ፈድሎ የገባኸው ለሜሪ ነው አይደል? የሜሪን ኮድ ጽፈህ ነው ያስገባኸው። ኦኬ መስፈርቷን አነብልሃለሁ። እሺ የሜሪ መስፈርት በእምነቱ ሙስሊም የሆነ ሙስሊም ነው። እሺ እድሜው ከ30 እስከ 35 30 ደርሰሃል? ሚውት ነክ ወንድም አለም 31 ነኝ። ጥሩ እሺ የትም ሀገር የሚኖር ብላለች። ሀገሩ ችግር የለውም። ጸይም ወይም ቀይ ነው ያለችው። ስለዚህ አንተ ጸይም ነው ጥቁር ነው የምትባለው? ጸይም ነው የሚባለው። መካከለኛ ቁመት ያለው ብላለች። ቁመትክ መካከለኛ ነው? ሜትር ከ50 ሜትር ከ50 በቃ ከ60 አካባቢ። አጭር ከኔ እኩል ነህ እንዴ? አይ ረጅም ነህ። ቁመትህን አታውቀውም ይሆናል። እሺ ቁመት ታሳየናለህ። ስራ አለክ? ስራ ምንድን ነው የምትሰራው? ዱባይ ነው የምሰራው። እሺ አግብተህ ፈተሃል? አላገባሁም። ልጅ ወልደሃል? ኧረ አላገባሁም እኮ። ሳታገቡ ትወልዱ የለ እንዴ ከፍቅረኞቻችሁ? ልጅ ኧረ ብስሚላህ አልወለድኩም። በዛን ተጫዋነት አባቴ። እሺ ሜሪ አግብታ ፈታለች፣ ልጅ አላት። ኦኬ አንድ ልጅ አለች። ኦኬ አውሩ፣ ተጠያየቁ። ጥያቄ ካለሽ ሜሪዬ ጠይቂው። ሜሪዬ ደህና ነሽ? እንዴት ነህ? ሰላም ነው አለሁ አልሐምዱሊላህ። ሁሉ ሰላም ሜሪዬ። እና እንዴት ነው ስራ? ሁሉ ሰላም ነው? አልሐምዱሊላህ ሁሉ ሰላም። ዱባይ ነው የምትኖር? አዎ ዱባይ ነው የምኖረው። እኔም ዱባይ ነው የምኖረው፣ ሰጃ ነው የምኖረው። እና እኔ ግን ባይዞይ በዲንሽ ቀጥ ካልሽ እና ለቤተሰቤ ክብር ምናምን ካለሽ እኔም ለቤተሰብሽ ክብር እና በዲንሽ ቀጥ ካልሽ እና በቃ ትዳራችን የፍቅር እንዲሆን ተከባብረን ወጣን እንገባ ማለት ዋና ክብር ከቤተሰብ ነው የሚጀምረው፣ ከእናት አባት ለነሱ ክብር ሰጥተን ጎበዝ
ጎበዝ አንተ ሲሪየስ ስለሆንክ ነው ቅድሚያ መሰጠት ያለበትን ነገር የሰጠከው። እሺ ለቤተሰቦቼ ክብር እንዲኖርሽ እፈልጋለሁ። እኔም ቤተሰቦችሽን አከብራለሁ፣ ግን ደግሞ በዲንሽ ቀጥ እንዲት ይፈልጋለሁ ማለት ገብቶሻል? አንቺ ትፈልጊያለሽ በዲንሽ ቀጥ ማለት ትፈልጊያለሽ? በጣም እፈልጋለሁ። በቃ ቀጥ ያደርግሻል። እሱ ቀጥ ያለ ነው በዲኑ ኢንሻአላህ። ተማሪ ደስ ይላል። ፎሎ አድርጋት። ወንድ ነው ቀድሞ ፎሎ የሚያደርገው። እሺ አድርጌሻለሁ። ከዛ አንቺ ደግሞ ፎሎ ባክ መልሽለት። መልሽልሃለሁ። እሺ መሪዬ። በዛ ላይ ደግሞ የእናንተ ደግሞ ደስ የሚለው አንድ ሀገር ነው የምትኖሩት። በአካል የመገናኘት በቅርቡ በአካል የመገናኘት እድላችሁ ሰፊ ነው። እንደ ሌሎቹ እዛ ማዶና እዛ ማዶ አይደላችሁም። ኢንሻአላህ የሆነ ሀበሻ ሬስቶራንት ትቀጣጠሩና በአካል ትገናኙና ታወራላችሁ ደግሞ ኢንሻአላህ። ደስ ይላል። ሁለታችሁም ቆንጆች ናችሁ። እናንተ የሚወለደው ልጅ ሳስበው በጣም ቆንጆ ነው የሚሆነው። ሁለታችሁም ቆንጆ ሲደመር ቆንጆ ይኳል ቆንጆ። ግን ሜትር ቁመት ስንት ነበር ያልከው? ቆመክ ለምን አታሳየንም? ሜትር ከ50 ምናምን ያልከው ተሳስተክ ይመስለኛል። እስቲ ቆመክ ንግ ሜትር ከ50 ማለት እኮ እኔ በጣም አጭር ነኝ፣ ከኔ እኩል ማለት ነው። በጣም አጭር። ኧረ ደውረድ ቆይ ላሳያችሁ። ቁመቱን በሜትር አቆም ይሆናል እንጂ ረጅም ነው ሀቢብቲ። መካከለኛ ነኝ። አጭር የምትባል ሜትር ከ50 ግን ትበልጣለች ይመስለኛል። አይ ተሳስቶ ነው ሜትር ከ50 ያለው። ሜትር ከ50 እኮ እኔ ነኝ። ምን ሆነሻል? እሱ ሜትር ከ60 ነኝ። አምር ከ70 ምናምን ትሆናለች ስገምትክ። ባትሪ ማለት እንትን ስለሌለ ነው፣ ማብራት ስለሌለ ነው ዶርሙ ላይ። በአካል ስትገናኙ ማሬ ሜትር ይዘሽ ሂጂና ለኪው። ሜሪዬ የአንቺው ስንት ነው ሜሪዬ? እኔ ሜትር ከ65 ነኝ። እበልጣለሁ ማለት እኮ ነው ይሄ። አይ እርግጠኛ ነኝ ቁመቱን በሜትር ተለክቶ አያውቅም። አያውቀውም ሲሉት ረጅም ነው። አንቺ ረጅም ሰው እንዴት ሸጠቂም? ያው ቆማ አየሁት እኮ እኔ ስገምት ሜትር ከ70 ምናምን እገምተዋለሁ። እንዴት እኔ ግምት ላይ ጎበዝ ነኝ። ያው ልጅ ተለካከው ሜትር ከ70 መሬት ላይ ያስቀምጠውና ቆም ቀጥ ብለህ መሬት ላይ ያስቀምጠው ብትቆም ግን ርዝመትክ ምን ያህል እንደሆነ ማየት ይችላል ወይ? ሰው ካለ አጠገብክ ቢይዝልክና አንተ ራቅ ብለክ ብናይክ እንካ እስኪ ያስ ይሄ እኮ ለኔ ነው የሚታየው። እንትኑ አንተ በስክሪኑ እኮ ወደ እኔ ነው። ወደ ኋላ አዙርለታ ወንድሜ። ፍሊፕ ካሜራ ቆይ ለዙር አዙርኪኝ አዙር ካላወቀ ቢትሱኪ እንደዚህ ያዘው አንተ ካሜራውን አዙርለት። ሄድ ይችላል እሱ ሩቅ ስላገባ ነው። እኔ ስላገባ ነው። ወይኔ ተደወለበት። ሩቅ አሁንም ሩቅ ሂድ። ሩቅ በደንብ እንድናይክ ሩቅ። ከዚህ በላይ መራቃችንን ቤታችሁ ጠባብ ነው። ኧረ ሩቅ ነው። መሮጥ ይችላል። ሩጥ አዮ አዙሮ ስልኩ ነጭ ግድግዳ ነው የሚታየን። አዎ እንደ ረጅም ነው። አልጋው ላይ እኮ ነው፣ አልጋው ድረስ እኮ ነው ያለው ቁመቱ። ከዚህ በላይ ቁመት አንቺ ምን ያደርግልሻል? ኧረ እንደዚህ ነው እንጂ ሜትር ከ70 ረጅም ነው። ሜትር ከ65 አካባቢ ነው ስለማያውቀው። እኔ ስገምተው ሜትር ከ70 ይሆናል ልጁ። በቃ ባይሞላም ከሜትር ከ65 በላይ ነው። ወላሂ ከሜትር ከ65 በላይ ነው አለሽ። በአካል አብሮት ያለው ጓደኛው መሰከረለት። ወላሂ ደንግጦ ነው። በጣም አይናፋር ፈሪ ስለሆነ ነው። አይ አይናፋርነት እኮ ነው። አይንከሰከስም፣ አይማንግጥባትም። አይናፋር መሆኑ አይዋ እኔ ራሱ ሜትር ከ50 ሲል አንተ ምን አስበህ ነው እያልኩት እኔ ነኝ ያስደነገጥኩት። እንደውም ወላሂ ከዛ ከረያው ከረጅሙ ሰውዬ እኮ ሊሆን ቆሞ ኧረ ረጅም ነው ወላሂ። ከሜትር ከ65 በላይ ነው። ጓደኛ ግን ምቀኛ አይደለም። በጣም መልካም ጓደኛ ነው ያለህ። አይመቀኝም። እሱማ ምን ሆና ነው እያለኝ ነበር። አይ በቂ ነው፣ ይበቃኛል። ተው በቃ ከዚህ በላይ እኩል እንድንሆንም እያቀፍኩ ምናምን ወደ ላይ ምናምን ከምንጠለጠል እኮ ሜትር ከ65 በላይ ነው። ሜትር ከ68 ምናምን ቢሆን አንቺ ሜትር እዚህ ጋር ትሆኛለሽ፣ ትሻው ጋር ትሆኛለሽ። በቃ አቅፎሽ ምናምን መንገድ ሰው
ኮንግራቹሌሽን ፍሮም ዩናይትድ አረብ ኢማሬት። ሁለታችሁም ከአንድ ዩናይትድ አረብ ኢማሬት በመሆናችሁ ደስ ያለኝ። በቅርቡ በአካል የመገናኘት እድሉ ስለሚኖራችሁ ደስ ይላል። ከሁሉም የእናንተ አስደስተኛል። እንኳን ደስ አላችሁ። እንኳን አብሮ ደስ ያለን። ኮንግራቹሌሽን እንኳን ደስ አላችሁ ብለናል። የአብርሃም ሳራ ይሁንላችሁ። እናንተ ተስማምታችሁ ለቁም ነገር ስትደርሱ እኔ አለሁላችሁ። ከሪም ጎልድ ዳይመንድ ሪንግ 50% ዲስካውንት ይሰጣችኋል። እንዲሁም ከሰክሰስ በጎ አድራጎት ድርጅት በኢትዮጵያ 2000 ብር ብቻ ትኬት ተቆርጡና የቤት ባለቤት ትሆናላችሁ። ቤት አያሳስባችሁ፣ ዳይመንድ ሪንግ አያሳስባችሁ። ስፖንሰር ነው ያለውላችሁ። ለድግሱ አታስቡ። ቃሌ ነው። እሺ አቢባዬ በጣም ነው የምናመሰግንሽ፣ በጣም ነው የምንወድሽ። እኔም እወዳችኋለሁ። እናንተ ለቁም ነገር ብቻ ብቁልኝ። እኔ የምፈልገው እናንተ ለቁም ነገር በቅታችሁ ማየት ነው። እሺ ፎሎ ተደራርጋችኋል ሁለታችሁ? አዎ። እሺ ቁጥርሽን ላኪለት እና አውሩ። እሺ እናወራለን። እሺ ቴንክ ዩ። ሰላሙን። እሺ ወንድሜ ፈድሉ ሰላሙን። እሺ ስጪው እንጂ ልብ። እኔ ተሳስቼ የሰጠሁት ለካ ላንቺ ነው የሰጠው። ልብ እየሰጠሁት ነው እንደስ ለማገባኝ ገብቼ ነው እሰጣለሁ። ላንቺ የሰጠውን ልብ እኔ መልስ። አዎ ላንቺ ነው። ሰላሙ ይመችሽ ብራዘር። እሺ ቴንክ ዩ አቢባዬ ይመችሽ። አዎ የመጨረሻው ስናፍቅሽ አስታውሽኝ። ማንም አልገባም። የእሱን ኮድ 10 ቁጥር የሀገር ሰው እየጻፈ ነበረ። ለምን አላስገባችኋቸውም? የወንድማችን መስፈርት አነብላችኋለሁ። በእምነቷ ሙስሊም የሆነች እድሜዋ ከ20 እስከ 25 የሆነ ኢትዮጵያ ውስጥ የምትኖር ጸይም፣ ቁመቷ እስከ ሜትር ከ67 የሆነ ስራ የሌላት፣ ስራ እንድትሰራ አይፈልግም። እሱ ራሱ ማስተዳደር ነው ሚስቱን የሚፈልገው። ሚስቱ የሰው ፊት እንዲገርፋት፣ ፀሐይ እንዲነካት አይፈልግም። እቤት ቁጭ ብላ እንደ ንግስት ልጆቿን እንድታሳድግ ነው የሚፈልገው። ስለዚህ ይህን መስፈርት የምታሟይ እህቴ አግብተሽ የፈታሽን ብትሆኝ ችግር የለውም፣ ግን ልጅ እንዳይኖራት ብሏል። ሰው ልጅ የሌለሽ 10 ቁጥር ነው ኮዱ። ከች በይ ጻፊና ግቢ። እኔ ያለው እሺ ጻፉ። 10 ቁጥር ሞዴሬተሮች ኢንቫይት ያርጓችሁ። በጣም ነው ደስ ያለኝ። እኔ እንደዚህ አይነት ወንድ አበረታታለሁ። ሚስቱን ቤት አስቀምጦ የሚያኖር፣ ሚስቱን የሚያስተዳድር። ኢንቫይት አርጓቸው። እንደገባችሁ 10 ቁጥር የምጽፉ ሰዎች እንደገባችሁ ቪዲዮ አብርታችሁ ኦኬ። እንደገባችሁ ቪዲዮ ካላበራችሁ ሞዴሬተሮች ሪሙቭ ያደርጓችኋል።
ኢንቫይት አድርጓቸው እንጂ ቤተሰብ እየጻፉ ነው እኮ በጣም ብዙ ሰው እየጻፈ ነው። ዳይመንድ ፍላወር እየላከች ነው። ቆይ ዳይመንድን ኢንቫይት አድርጉልኝ። ዳይመንድን ኢንቫይት አድርጉልኝ ሞዴሬተሮች ፕሊስ። የምትነግረን ነገር ይኖራል? የኔ ያለች የለችም መሰለኝ። ለምንድን ነው ኢንቫይት ማታረጓቸው? ቤተሰብ ይኸው ኢንቫይት ተደርጋለች አንዷ። ቆይ ከሀገር ቤት ስለሆነ ብዙ ኔትወርክ ስለማይኖራቸው የመግባት እድላቸው ጠባብ ነው። ለዛ ዳይመንድ ኢንቪቴሽኑ ካልደረሰሽ፣ አው ደርሶሻል። ከፌስቡክ እምነቱን ንገሪያቸው። ኧረ ሁሉም ገብተው ስናያቸው እንትን አይደሉም። ለዛ ነው ሙስሊም ደጋግሜ ተናግሬያለሁ። በእምነቷ ሙስሊም የሆነች እድሜዋ ከ20 እስከ 25 የሆነ ሀገር ቤት የምትኖር ጸይም ቁመቷ ሜትር ከ65 ድረስ የሆነ ስራ የሌላት፣ ስራ እንዲኖራት አይፈልግም። እራሱ ነው ሚስቱን ማስተዳደር የሚፈልገው። ኦኬ አግብታ የፈታች ብትሆን ችግር የለም። ግን ልጅ የሌላት እሱ የሚኖረው ጀርመን ሀገር ነው። በቅርቡ ወደ ኢትዮጵያ ይመጣል። እነሱ ከተግባቡ ይተዋወቁና አሁን ከ3 ዓመት በኋላ ወደ ኢትዮጵያ ይመጣል። ይተዋወቁና ይደዋወሉና ያወሩና ተላምደው ተግባብተው ለትዳር ከተስማሙ ከጀርመን ኢትዮጵያ መጥቶ ይጋባሉ። ግን የሆነች ልጅ ነበረች ፈቲያ ምናምን የምትባል በተርፍ ላይ ምናምን ያላት እሷን እንትን ብያት ነበር። አዶኖ ኔትወርኳን መሰለኝ እምቢ ያላት። በተረፈ ግን ሁሉም አላወቁም እምነቱን። ማለት የሙስሊም ስም አይደለም የሚልኩት እንዳለ የሚጽፉት እንዳለ የሙስሊም ስም አይደለም ያላቸው። ስትገቢ ማለት ያው እምነት ነገር አልነካል አይደል? ለዚህ ሌላ እምነት ናቸው። እና አንዳንዶቹ ደግሞ የላቸውም ቪዲዮ መክፈቻ። ማይቀድም ግን የሆነች መሄድ ከቻለች ችግር የለውም። ወደ ኢትዮጵያ መሄድ ከቻለች አረብ ሀገር ብትሆን እዚህ ጋር እንደዛ እንትን ምናምን አንልም። ገባ? ኖ አይደለም። ስለምን እኮ አይደለም ያወራው። አረብ ሀገርን ብትሆን ወደ ኢትዮጵያ መግባት የምትችል ከሆነ ችግር የለውም እኮ ነው ያለው። አረ እንደዛ አይደለም የሚመረጥ ነው። ጀስት መረጥን ግን እንትን አይደሉም ማለት በእምነት አንድ አይደላችሁም። ለዛ አዎ፣ ግን አሁን ለኔ እያለኝ ያለው መስፈርቱን እንዳስተካክልለት ሀገር ቤት ብቻ ስላልኩኝ አረብ ሀገርን ብትሆን ወደ ኢትዮጵያ መግባት የምትፈልግ ከሆነ ችግር የለውም። ስለዚህ ምን መስፈርቱ ላይ አገር ቤት የሚለው ላይ ቅንፍ ውስጥ አድርጌ አረብ ሀገርን ብትሆን እሺ፣ ኢትዮጵያ ገብታ የመኖር አላማ ካላት ችግር የለውም። ያወራሉ በስልክ እሱ የሚሄድበት ጊዜ እስከሚደርስ ይግባባሉ። ሁለቱም አላማቸው አንድ ከሆነ ምንም ችግር የለውም። ስለዚህ የወንድማችንን መስፈርት ደግሜ ያነብላችኋለሁ። ስሙን አይታችሁ እንዳትሸወዱ። ስሙ ስናፍቅሽ አስታውሽኝ የሚለው ስም የድሮ ፍቅረኛውን መርሳት አቅቶት ነው ምናምን ብላችሁ እኔ እንደተሸወድኩት እንደዛ እንዳትሸወዱ። ለእህቱ ነው ይሄንን የጻፈው እና ወንድማችን የሚፈልጋት የትዳር አጋር በእምነቷ ሙስሊም የሆነች እድሜዋ ከ20 እስከ 25 የሆነ አገር ቤት ወይንም አረብ ሀገር የምትኖሩና ግን እድሜ ልኳን አረብ ሀገር መኖር ማትፈልግ ወደ ሀገር ቤት መግባት አላማ ያላት። ኦኬ ጸይም ቁመቷ ከሜትር 67 ድረስ የሆነ ስራ የሌላት ማለት በፊት ተጋብተው ሲኖሩ ስራ ላለመስራት የምትስማማ እሱ ሚስቱ ቤት እንድትቀመጥ ነው የሚፈልገው። ሚስቱ እንድትሰራ አይፈልግም። ሚስቱ የሰው ፊት እንዲገርፋት አይፈልግም። ፀሐይ እንዲመታት አይፈልግም። ቤቷ እንደ ንግስት ተቀምጣ ልጆቿ እንድታሳድግ ነው የሚፈልገው። አግብታ የፈታችን ብትሆን ችግር የለውም። ልጅ ግን የሌላት ልጅ ያልወለደች ይህን መስፈርት የምታሟይ እህቴ ካለሽ ገብተሽ ቪዲዮ አብሪ። ዘሊካ ቪዲዮ አብሪ።
ኦኬ አልሐምዱሊላህ እና ዘሊካ ከሁለት አንዳችሁ ቀድሞ ቪዲዮ አበራ ይቀጥላል ከኛ ጋር 1 2 3 4 5 አልሐምዱሊላህ ቪዲዮ አብሪ 6 10 ካልኩ በኋላ ነቅልሻለሁ 7 8 9 10 ወይኔ ለነቅራት ነበር በትልቁ አርጋችሁ ቻው ኦኬ 10 እኔ ለህቴ አቦ እህትሽን ይዘሻት ነይ እንጂ በውክልና እኔ አላገናኝም። መገብተሽ ለህቴ ብለሽ ይዘሽ መሄድ አይቻልም። እህትሽ ራሷ እንድትመጣ ጥሪያት፣ ሼር አርጊላት። ቲክቶክ ከሌላት አካውንት ክሬት አርጋ ትምጣ እንጂ በውክልና ትዳር እኔ አላገናኝም። በውክልና እኔ ለማገናኘው ትዳር ኃላፊነት ስለምወስድ ትዳር በውክልና አላገናኝም። እሺ ዲና ቪዲዮ አብሪ። እኔ ኒቃብስት ነኝ ወላሂ ቪዲዮ መክፈት አልችልም። ሲሪየስ እሺ እሱን ልጠይቀው የሚያምንበት ከሆነ ኒቃሚስት ነኝ ቪዲዮ ማብራት አልችልም ማለች። ብታበሪ እስከነ ኒቃምሽ አሁን ኒቃሚስት ትሆነች አሪፍ ነው ወላሂ አላህ ያየኛል። ያኔ ስላለ በዛ መታየት እንችላለን። አላ በሚፈቅዱ በጣም ጥሩ። አንቺ እና እሱ ትተያያላችሁ። በቃ ችግር የለውም። እሺ ወላሂ ኒቃሚስት ነኝ ብለሽ ማይ ወላሂ ወቢላሂ ሲሪየስ አይ እሱን ፍራቻ ሳይሆን አላህን ፍራቻ ነው እንጂ አይደለም። እሺ ፎሎ ተደራረጉና በውስጥ ታወሩና ከተስማማችሁ ይቀጥላል ማለት ነው ጉዳዩ። እሱ ፍቃደኛ ስለሆነ እንጂ እኔ አልፈቅድም ነበር ያለ ቪዲዮ፣ ግን እሱ ፍቃደኛ ስለሆነ ኒቃሚስትነትሽን እሺ ብሎ ስላመነ ፎሎ ተደራረጉና ቁጥር ተቀያይራችሁ እራሳችሁ አውርታችሁ እውነት ከሆነ ኢንሻአላህ ትቀጥላላችሁ ማለት ነው። እሺ ወንድ ነው መጀመሪያ ፎሎ የሚያደርገው። አንተ ፎሎ አድርጋ። እሺ ዲና ፎሎ መልሽለት። መርሃባ መልሽለትና በውስጥ ተጻጽፋችሁ ቁጥር ትቀያየራላችሁ። ያው እንግዲህ ኒቃሚስት ስለሆነች እሷ ሙዚቃ አልከፍትም። አሪፍ ነው። በቃሽ፣ እናመሰግናለን። ቻው። እናመሰግናለን። ይሳካላችሁ። መልሼለታለሁ። ጥሩ አመሰግናለሁ። ጀዛከላ ኸይረ ጀዛ። አሚን ሀቢብቲ። እሺ ሹክራን። ኦኬ ባይ። የአንድ ሰው ህይወት ቀየርኩ ማለት እኮ ነው። እነዚህ ሰዎች ከተስማሙ አንዲትን ሴት ቁጭ ብላ በባሏ እንደ ንግስት ቀብረር ብላ ላይፏን እንድትኖር እኔ ምክንያት ሆንኩ ማለት እኮ ነው። ደስ አይደል? እኔ እኮ ህዝቤን እኮ በሁሉ ነገር እኮ ነው ማገለግለው። በዚህ ጋር ከሰክሰስ በጎ አድራጎት ድርጅት ቤት አመጣሁላችሁ በ2000 ብር። በዚህ ጋር ወርቅ ከሪም ጎልድ አመጣሁላችሁ። በዚህ ጋር ሞባይል ከመሲ ብሪጅስቶን አመጣሁላችሁ። በዚህ ጋር ቦርሳና ከሃኒ ፋሽን ቦርሳና ጫማ አመጣሁላችሁ። በዚህ ጋር ከሱሱ ሂውማን ሄር አመጣሁላችሁ። እኔ ጋር መታችሁ ምን አታችሁ? በዚህ ጋር ትዳር ያመጣሁላችሁ። ቤት ስፖንሰር ቢስሚላ። በደንብ አድርጋችሁ ያዙኝ፣ በደንብ ተንከባከቡኝ። ሁለገብ ሁሉ ነገር ነው ከኔ እያገኛችሁ ያላችሁ። በደንብ ፍቅር ስጡኝ። ዋጋዬን እወቁ። በህይወት እያለው ዋጋዬን እወቁ። ከኮመንት ላይ ትዳር አምናችሁ እንዳትገናኙ። እኔ አያገባኝም። እኔ ኃላፊነቱን አልወስድም። በትዳር በኮመንት ስለምታገኙት ባል ቴንክ ዩ ሶ ማች። ጭራሽ ማሞ ቂሎ ብላችሁ ልታምኑት። ማሞ ቂሎ ስሙ ማሞ ቂሎ ሆኖ አምናችሁ ልታወሩት። ትዳር ፈላጊ ሴት እድሜሽ ከ21 እስከ 30 የራስሽ ቤት ምን እንዴት ደፋር ነው! ኧረ ኮመንቱን ሚውት አድርጋችሁብኝ እንዳይሆን አንብቤ ሳልጨርስ ሮጠብኝ። ኧረ ኮንፊደንስ ይሄንን ስም ይዘክ በዛ ላይ ያደረገውን ፕሮፋይል ይዩት። ድፍረቱ እድሜሽ የራስሽ ቤት ያለሽ ነው ያለው። በሴት ቤት ልትኖር እንዴት ደፋር ነህ! ደፋር ወንድ ነው እንጂ ቤት ከመቼ ጀምሮ ነው ሴት በራሷ ቤት ባለ አግብታ የምታኖረው? አገባሃት ነው አገባችህ ነው የሚባለው። ደፋር ወንድ ልጅ ቤት ስራ ከወንድ ሴት ራሷን ይዛ ከመጣች ሙያዋን ጸባይዋን
ይዛ ከመጣች ከወደደች ካፈቀረች ካከበረች ምን ትፈልጋለች?